መግባት አልፈልግም። ይኸውልሽ መስማት ያለብሽ አንድ ነገር አለ። እኛ ችግር ውስጥ መግባት የሆነ ከአንቺ ጋር ሌላ ችግር ላለመፍጠር እንጂ እንዲህ የሆነን ያለ ነው ከብዶን አይደለም። አንቺ የምታስቢው በሙሉ እኛም እናስባለን። ስሚ ተረጋጊ። በቃ ማድረግ አለብሽ አድርጊ፣ ለአንቺም ይጠቅምሻል እኮ ነገርኳቸው። እኔ ደግሞ ማድረግ የምፈልገው መጀመሪያ እሱን ማግኘት እፈልጋለሁ። ከዛ በኋላ ማድረግ ያለብንን ነገር እናደርጋለን እኮ አልኩ። አላደርግም ማለት ነው። አሁንም ቢሆን ለብቻው ብታገኘው ምን ልታደርጊ ነው? ድጋሚ ለማርገዝ ነው ብቻው ማግኘት ተፈለግሽ? እሱም ብቻውን ደግሞ አታገኙም። አይምሮሽ ልክ አይደለም ግን አታገኙም። አይምሮሽ ልክ አይደለም ማለት ምንድነው የምታስቢው? ሀሳብሽ ምንድነው? እቅድሽ ምንድነው? እንዲህ ነው መኖር የምትፈልጊው? እንደዚህ ሰውም እያሰቃየሽ ራስሽንም እያሰቃየሽ እንደዚህ አላሰቃየውም። ራሳችሁን ወደ ስቃይ ከተታችሁ ያላችሁ እናንተ ናችሁ። ሁሉንም ነገር በቀላሉ መንገድ ሁሉንም ሰው ችግር ውስጥ እየከተትሽ ያለሽው አንቺ ነሽ እንዴ? ለምን በቃ ለምን አትይኝም? ከህይወቴ ለምን አትወጪም እንዴ? ምን ሆነሽ ነው? ህይወት ውስጥ አልገባሁም። ገባሽ እንጂ በጣም ነው የገባሽው እንዴ? ምን ሆነሽ ነው? እኔ እኮ አይደለሁም እኮ የሰው አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የጨረቃ ፋሚሊ ቤተሰብ እንዴት ናችሁ? ሰላም ናችሁ? ያለው አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ዘተረፍ ይበልኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻላችኋለሁ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። እንግዲህ ዛሬ ሀይሚና ብሩኬን ይዤላችሁ መጥቻለሁኝ። እውነት ለመናገር ትንሽ ደበር አድርጎኛል። ለምንድን ነው እንግዲህ ሀይሚና ብሩኬ ያለፉበትን ነገሮች ሁሉ አይታቸዋል። አሁን ወደ ሰላማቸው መተው ወደ ፍቅራቸው መተው ወደ ጋብቻ ዓለም ወደ ትዳር ዓለም ሊገቡ ሲሉ ይቺ የሰይጣን ቁራጭ ገብታ ከመሃል እያመሳቻቸው ትገኛለች ማለት ነውና ከአሁን በፊት ታውቃላችሁ ሀይሚ ጋር በመሃል ላይ በተጋፕ ፈጥረው ስለነበር በዛ ምክንያት ከኔ ጋር አንድ ቀን አሳልፈዋል አለች። አርግዣለሁ አለች። መከራ አሁን ይሄው ለወልድ ነው አለች። ወለደች በሰላም እንግዲህ ወልዳለች። አሁን ደግሞ ልጅህን ያንተ ነው ብሩኬ ያው ዲኤንኤ እየጠበቀ ነው። ዲኤንኤ እናስመርምር እያለ ነው። እንዳያችሁት ሀይሚ በጣም ነው ያሳዘነችኝ። አንዳንድ ጊዜ በፍቅር በጣም ትፈተናላችሁ። ብዙ ነገሮች አልፋሉ። ያንን ተቋቁማ እዚህ ደረጃ ደርሳለች። አሁን ደግሞ ብሩኬን ላለማጣት በጣም ትሰጋለች። ገባችሁ አይደለ? እውነት ቢሆንስ የሚለው ነገር ራሱ ያሳስባታል። እና እሷ ደግሞ ምንድነው የምትፈልገው? ዲኤንኤ ምርመራው የሚመርመር ችግር የለውም። ነገር ግን ብሩኬ በገንዘብ ሳይሆን በአካል አብሯት እንደሆን በቃ በትዳር ዓለም አብሯት እንደሆን ነው የምትፈልገው። ገባቸው አይደለ? ልጃችንን አብረን ነው የምናሳድገው። አንድ ሰው ቢወልድ ራሱ የሚወደው ሰው ጋር ነው መኖር ያለበት። እና ወዶችዬ ግዴታ አንድ ወንድ ሲወዳችሁ ነው እንጂ የማይወዳችሁ ወንድ እናንተ ስለወደዳችሁ ብቻ እኔ ጋር ኖር ማለት ይሄ ተገቢ ነው ብዬ አላምንም። ለምን ደስተኛ ሆናችሁ አትኖሩም? እናንተ እየወደዳችሁት እሱ ላይን በቃ እንደዚህ ማየት እንኳን የምታስጠልው ከሆነ አንድ ወንድ እንዴት ነው አብረሽ የምትኖሪው? መቼም በግ አይደለ በገመድ አስረሽ አታስቀምጪውም። ስለዚህ አንድ ወንድ ልጅ ሲያፈቅራችሁ ብዙ ዋጋ ይከፍልላችኋል፣ ብዙ መስዋዕትነት ይከፍልላችኋል። እናንተ የአይኑ ጭራ ያህል እንኳን የሆነ ነገር እንዳትሆኑበት ይሳሳላችኋል። የሚወዳችሁ ወንድ ሲሆን ማለት ነው። እናንተ የምትወዱት ሲሆን ግን ከሱ ጋር ምንም ነገር ከሌለ እናንተ ምንድነው በቃ ምን ብዬ ልንገራችሁ ተረግጣችሁ ነው የምትኖሩ ባጭሩ ማለት ነው። ስለዚህ ፍቅር ከሁለት ጎን ሲሆን ነው። ነገር ግን ደግሞ ከወንድ ሲሆን ሞር በጣም ደስ ይላል ማለት ነው። ስለዚህ እሷን አሁን ማየት እንኳን ራሱ አይፈልግም ብሩኬ ማለት ነው። ማየት እንኳን ለምን ነው ሀይሚ በጣም ከመጀመሪያው እስከ መጨረሻ እስካሁን ባሉበት ደረጃ ድረስ አብራው ነው። በጣም ነው የሚወዳት፣ በጣም ነው የሚያፈቅራት እስከምናውቀው ድረስ ማለት ነው። ስለዚህ እንደዚህ እየሆነላት ብዙ ዋጋ እየከፈሉ እዚህ ደረጃ ደርሰው ልጅ እንኳን የኔ ከሆነ በስነ ስርዓት የሚሰጠውን ነገር የሚከፈለውን ነገር እየከፈልኩኝ ተቆራጭ እያደረገ የሚቸገረን ነገር እየረዳ በቃ ራሷ እንድታሳድግ እንጂ እሷን ማየት ራሱ አይፈልግም። ስለዚህ እንደዚህ አይነት ማየት ራሱ ያልፈለገኝን ወንድ እንዴት ነው ግዴታ አብረህ ይኑር አለበተቀረ ህይወት ይበጠበጣል እያልኩኝ እንደዚህ የማምሰው የሰውን ትዳር በጣም ነው የሚያስጠላው። ሴት ልጅ በቃ ክብራችንን መጠበቅ አለብን። ሀያ ሊኖራችሁ ይገባል። እንደ ሴትነታችን የማይፈልጋችሁ ቦታ አትገኙ፣ ከማትፈለጉበት ቦታ አትገኙ፣ ካልተጠራችሁበት ቦታ አቤት አትበሉ። ገባችሁ አይደለ? ምን ጊዜም ከተጠራችሁበት ቤት ነው እንጂ ካልተጠራችሁበት ቤት ዘው ብላችሁ እንደዘም አትግቡ። ከሰው ትዳር ላይ እንደ እርጎ ዝንብ ጥልቅ አትበሉ። ገባችሁ? ስለዚህ
እነ ብሩኬ አሁን በቃ ሀሪፍ ላይ እየሄዱ ገብታ ከመሀል እንደገና ብጥብጥብጥ በጣም እኔ ሀይሚ ስታለቅስ በጣም የምታሳዝነኝ ለምነው ብሩኬን ላለማጣት የምታደርገው ነገር የምትጥረው ጥረት አስባችሁታል? ልጅ አለው ቢባል በቃ እሷን ልጁን ያሳድጋል ሄዶ አብሮ ይሆናል ስትል በሀሳብ እዚህ ደረጃ ደርሳ አልለይሽም ሲላት ተረጋግታ አሁን መታ ደግሞ በእኔ ህይወት ነው ጥልቅ ያልሽው፣ በአንቺ ህይወት ነው የገባሁት፣ አንቺ ነሽ ቅድሚያ በእኔ ህይወት የገባሽው። ሲጀመር ያለ ጋብቻ አብራችሁ የሚያስተሳሰረችውን ነገር ሳይኖር በአንድ ቀን የተረገዘ ልጅ እንትን ብለሽ ወደዛ ለክብርሽም ትንሽ ከቤት ሻንጣ ይዞ ከሱ ቤት መሄድ እሱ እንደገና እስከ ሻንጣሽ አውጥቶ ስፓልት ላይ ውጪ ብሎ እንደዛ ያ ሁሉ ግልታት የሚመደረግ ሴት ልጅ ለምንድን ነው እስከዚህ ድረስ ክብራችሁን ዝቅ የምታደርጉት? ለምን? በጣም ነው የሚደብረው ወላሂ። ሴት ልጅ ስትከበር ስትወደር ነው እንጂ እንደዚህ ውርድ ስትል በጣም ነው የሚያስጠላው። ይሄን ደግሞ የምታደርጉት እራሳችሁ ናችሁ። ስለዚህ የማይወዳችሁ ወንድ ስታሳድዱ የሚወዳችሁ ወንዶች ያመልጧቸዋል። ልንገራቸው እኔ ማለት ነው። የማይወዳችሁ ወንድ ጋር አትጋፈጡ። ምንም ለእናንተ በቃ አልፈቀደውም ፈጣሪ። አንዳንድ ጊዜ ሴቶች የምትወዱት ላይ ብቻ ድርቅ ትላላችሁ፣ እሱ ለማየት ሳስጠሉታላችሁ። በቃ ህይወታችሁ ዝም ብሎ ይሆናል። ዋጋ ለእናንተ የሚከፍልላችሁ የሚወዳችሁ ወንድ ደግሞ ዙራችሁ ማየት አትፈልጉም። በዚህ ምክንያት ዋጋ ትከፍላላችሁ ማለት ነው። ስለዚህ ከምንወደው ልቅ የሚወደን ሰው ጋር መኖር ለእኛ ምን ጊዜም ደስተኛ ሆነን የምንኖር ይመስለኛል ከፈጣሪ በታች ማለት ነው። እና ሴቶችዬ ፈጣሪ ለእናንተ ያለውን እስከያዘ ድረስ ከሰው ባላይ ፊት ብላችሁ ሀሪፍ ላይ የሚኖሩትን ሰዎች ባትበጠብጧቸው ደስ ይላል። ስለዚህ እንደ ጨረቃ ፋሚሊነታችን የሀይሚና የብሩኬ ህይወት ከፈጣሪ በታች ይቀጥላል። በመሀል እየገባችሁ የምታወዛ